እኔ የምልህ ደሬ። አቤት ማርቲ። ዲኤንኤ ምርመራ የት ነበር የሚሰጠው? ምን ማለት ነው? ማለት ለምን ፈለግሽው? ለምን ደነገጥክ? አይ አልደነገጥኩም። ማለቴ ለምን ጠየቅሽኝ ብዬ ነው። መቼስ የልጆችን መልክ ላረጋግጥበት ነው አይደል? ራስን አስመስዬ ነው የቆጨው። አይ አልደነገጥኩም። ማለቴ ለምን ጠየቅሽኝ ብዬ ነው። የሆነ ነገር ፈልጌው ነበረ። በቃ ተው፣ ነገ እናወራለን። ደህና ደር። እንዴ ሰውን እሳት ላይ ጥሎ የምን ደህና ደር ማለት ነው? እንዴ የምን እሳት ላይ መጣድ ነው? የምትፈራው ነገር አለ እንዴ? ለምንድን ነው የዲኤንኤ ነገር ስጠይቅህ የደነገጥከው? አይ ማለቴ ያው እኮ ካወቅከው ንገረኛ። እነግርሻለሁ፣ ግን ያው ለምን ጠየቅሽኝ ብዬ ነው። የማላውቅ ሰው እየሆንክ ነው። ምንድን ነው ነገሩ? ምኑ? የዲኤንኤ ቦታ ስጠይቅህ ለምንድን ነው የምትደነግጠው? ታዲያ ለምን ፈለግሽው? የሆነ ነገር ፈልጌው ነበረ። በቃ ተው፣ ነገ እናወራለን። ደህና ደር። እንዴ ቆይ ሰውን እሳት ላይ ጥሎ የምን ደህና ደር ማለት ነው? እንጂ የምን እሳት ላይ መጣድ ነው? የምትፈራው ነገር አለ እንዴ? የዲኤንኤ ቦታ ስጠይቅህ ለምንድን ነው የደነገጥከው? አይ ያው ማለቴ አንቺም እንዴ ታዲያ ንገረኛ። እሺ እነግርሻለሁ፣ ግን ማለቴ ለምን ፈለግሽው ብዬ ነው እኮ። ምንም የማውቅ ደረጀ፣ የማላውቅ ሰው እየሆንክ ነው። ምንድን ነው ነገሩ? ምኑ? ለምንድን ነው የዲኤንኤ ቦታ ስጠይቅ የደነገጥከው? ቆይ ለምን ፈልገሽው ነው ብዬ መጠየቅ ልክ አይደለም ማለት ነው? መጠየቅ ልክ ነው እና ግን ምን አስደነገጠህ? ቆይ ብደነግጥስ ትፈርጅብኛለሽ እንዴ ማለት ነው? ለምንድን ነው የምትደነግጠው ነው ጥያቄው ደረጀ። እንዴ ሚስቱ ስለ ዲኤንኤ ስታወራበት የማይደነግጥ ባል በጭራሽ ስለ ልጆቹ አያስብም ማለት እኮ። እኔ ያሰብኩትን አስበህ ከሆነ ደረጀ። በቃ ማርቲ፣ ዝም ብለን እንተኛ። ልጆቹ ይሄን ከሰሙ ይጨነቃሉ። ደህና ደሪ። ደህና ደር። እንዴ ምን ነው? ልትታጠቢ ፈልገሽ ነው? አይ ችግር የለውም፣ እጠብቅሻለሁ። አይ ፀጉሬን እያበጠርኩ ስለሆነ ትንሽ ቆይብሻለሁ። አታስቢ፣ እጠብቅሻለሁ። እሺ በቃ ቶሎ ጨርስልሻለሁ። ደግሞ አስተውልሻለሁ፣ ከናታን እኮ ርቄያለሁ። እና እኔ ምን አገባኝ? ኤቢዬ እንዴት እንደምወድሽ ታውቂያለሽ። አንቺ ላይ ትወጂኛለሽ? ኪድዬን እወድሻለሁ። እሺ በቃ አሁን እንጂ ስጪኝ ማበጠሪያው። እኔ ባበጠርኩበት ልታበጥሪ? ምን ችግር አለው? አሁን እወድሻለሁ ያልሽኝ ነበር እና እኔ እንጂ እኮ አንቺ አላልሽኝ። እሺ እኔ እወድሻለሁ፣ አበጠሪያው ስጪኝ። እንዴ ምን ችግር አለው? ፀጉሬ ስለተያያዘብኝ እኮ። እና ምን ይገትርሻል? ሂጂ ከዚህ።
ሰላምዬ የወለወልኩትን አበላሽሽ እኮ። እስቲ አስረብሽኝ፣ ስራ ይልስራበት። ግን ለምንድን ነው የምትወለውይው? አሁን እኮ እንረግጠው አይደል እንዴ? እና ይረጋገጣል ተብሎ ሳይወለወል ይቅር? እኔ እኮ አንቺን ይደክምሻል ብዬ ነው። ኧረ ካዘንሽልኝ ግቢና ምግብ ስሪልኛ። ሰላምዬ ካሌብ ታውቂያለሽ አይደለም? አብጌልን ከአንቺ በላይ ወዳታለሁ አለኝ። መቼ ነው እንደዛ ያለሽ? ትናንትና ምጥንና እኔ ስንመጣ መንገድ ላይ አግኝቶን ነው። ምን አልሹ ታዲያ? ከኔ በላይ አትወዳትም፣ እኔ በጣም ወዳታለሁ አልኩት። ብታይ ደግሞ ምጥንን ፍቅር ይዟት ያውቃል። በጉድ የወጣው። እሺ ከማን ጋር ነው ደግሞ ፍቅር የያዛት? ከቤቢ ጋር ነው። ማን ነው ቤቢ? የእህቷ ልጅ አሁን የተወለደው እና ብታይ ገና 6 ወሩ ነው። እኔ ነኝ ደግሞ እንጂ አንቺን ሰው ብዬ እዚህ ቁጭ ብዬ መስማቴ። እሺ ሰላምዬ እኔ ልወልድ ስጭኝሽ። እስቲ ዞር በይልኝ። ውይ ሄሎ ካሌብ፣ እንዴት ነህ? ካሌብ እስኪ መጀመሪያ እኔ የምልህን ስማኝ። እኔ ማግኘት አትፈልግም? አዎ በቃ እንግዲያውስ ቅዱስ ጳውሎስ ሆስፒታል ታውቀዋለህ አይደል? በጣም ጥሩ። ለዲኤንኤ ምርመራ ስንት እንደሚያስፈልግ ጠይቅና ንገረኝ። ምን አገባኝ? በምንም ብለህ ሄድና ረጋግጠህ ንገረኝ አሁን ሆኖ። እሺ ስትመለስ አገኘሃለሁ። ጂል ምን ፈልገሽ ነው? ምንም። ታዲያ ለምን እንደምትጠቅሽኝ? ስለምወድሽ ነው። እሺ የምትወጂኝ ከሆነ ናታን ክፍል ልጅና ማን እንዳለ አይተሽ ነው። ለምን ብቻውን እንዳይሆን ፈርተሽ ነው? እባክሽ እሱ ማን አለሽ? ዳጣ እንዳለችና እንዳይልሽ አይተሽ ንገሪኝ። እሺ ይኸውልሽ ደግሞ እሷ እየው ብላኝ ነው እንዳትዪ። እሺ እሺ እንዴት አመሻችሁ? ኦ ቤቢ እንዴት ነሽ? እኔ ፍልቅልቅ። ዛሬ ደግሞ ደስ ብሎሻል። ምን ተገኘ? ሰርፕራይዝ ነው ማድረግሽ ማሚዬ። ያንቺ ሰርፕራይዝ አያልቅበት። ከምሬ እኮ ነው ማሚዬ። ቆይ እንዲሁም ላሳይሽ። ማሚዬ ግን የሰጠሽኝ ብር ትንሽ አንሶኛል። አትጨምሪልኝም? አንቺ የወሰድሽውን ብር ምን እንዳደረግሽው ሳትናገሪ ሌላ ጨምሪልኝ። ታይ ማሚዬ ግን ታይ። አይ እንዳትጨማለቂ አበዛሹ። አባትሽ አልመጣም እንዴ? አባዬ የለም። ማሚዬ ግን እንዴት እንደምወድሽ ታውቂያለሽ አይደል? የዘንድሮ ልጆች እንዴት እንደምወድሽ ትሉና አንድ ወንድ ተከትላችሁ ገደል ነው የምትገቡት። እኔ ግን እማዬ አንቺን በማንም አልቀይርሽም አይደል? ፍቅር በወሬ አይገለጽም፣ በተግባር ነው። እናትና አባት ወዳችኋለሁ እንድታይ አይደለም የሚፈልጉት። እና ምንድን ነው? ወላጆችሽን የምትወጂ ከሆነ የሚሉሽን ነገር በአግባቡ ማድረግ። እናት ትወጂኝም እያልሽ ነው? አልወጣኝም። ትወጂኛለሽ፣ እኔም እወድሻለሁ። ግን ደግሞ ከወደድሽኝ የሚልሽን ነገር ማድረግ። እሺ ማሚዬ የፈለግሽው ነገር እዘዥኝ። እሺ ብዬ ነው የምታዘዝሽ። በጣም ጥሩ። ብሩ ለምንድን ነው የፈለግሽው? አዎ ማን? አዎ ልክ ነህ። ሲጀመር አንተ እኮ
እሺ ቴንክ ዩ። አመሰግናለሁ። እሺ ግቢ። ብቻ ነው እንዴት? አይ ይሁን ላስዋላ አይተይሽ ወንቺስ ቆይ አሁን ምን ልትሰሪ ገባሽ ክፍሌ? አቢጌል እኮ ናታን ብቻውን ነው አይደለም ነው ይበለኝ እና እንዳትናገሪ ብላሻለች። እንዴት አወቅ? አንተ አይተኸኝ ነበር? ኧረ እኔ አላየኋትም። ባይሆን ብቻውን ነው ብለሽ እንዳትነግሪያት። ዳጣ ግን እንዴት ንፍቅ እንዳለች። ዳጣ እኔ ራሱ ናፍቃኛለች። የምር ናፍቃለች? በይ ደግሞ ይሄንን መሄድሽ እንዳትናገሪ። ናልናገር ዋዬ ቆንጆ እንዴት ንፍቅ እንዳልሽኝ። እኔ ንፍቅ ያልሽ እኔ ጨብራራ ደግሞ ውጭ ነበርሽ አይደል? ፊትሽ ሁሉ እንዴት እንደሚያቃጥል ኤቢሄድ ስካልከመት ነይ ቁጭ በሽ። እንዴት ስትፋቀሩ ነው የሚያምርባችሁ። ናታንን አየሽው? ግን ማንም የለም አብራት በዩ ብሎኛል። ለምን ፈልገሽው ነው? ማን አለ አብሮት? ማንም እናንተ ልጆች ምንድን ነው የምታወሩት? አይ ምንም ማየ ታዩ። ዳጣ የት ሄዳ ነው? ምን አቅላታለሁ? ፍቅረኛ ይዛለች አሉ። ኧረ እውነትሽን ነው? ያው ማየ ውሃን ጠይቂያት። የሆነ ሰው የመቶ ሲወስዳት አላየሽም? አይቻለሁ። ውሃ እኮ አታሽም ማየ። ሰማሻት አይደል ምን እንዳለች? ታዲያ ጥሩ ነው። አንቺስ የምትፈልጊው ይሄን አይደል? ብቻ እዚህ ሰፈር ይዛ እየመጣች ልጄ እንዳታበላሽብኝ። አይ አልበላሽም ማየ። ብቻውን ኮነ ጥናቱን ሲጨርስ ግቢና ጫውቹ እስኪ አትፍሰሽ። እሺ ማየ። ምንድነው? ማየና ተወረታ ምን አገባሽ ወረኛ? አንቺ ለዚህ እናንተ ልጆች ኡፍ! እኔ ቆይ ለእናንተ ስለዚህ ቤት መምጣት ለዋቁም እንዴ? እስኪ ነፍስ ወቁ። ረድሳ ተነሻፊልኝ። ሄሎ ካሌብ፣ እንዴት ነህ? ሄደህ ጠየቅልኝ እና ሰሞኑን ይደርሳል አሉክ? ለምርመራው ስንት ያስከፍላል አሉ? ካሌብ እና ትንሽ ብር አታበድረኝም? እሺ ካበደርከኝ ማታ አገኘሃለሁ። የራሴ እንዲህ ማረጋገጥ ፈልጌ ነው። ደግሞ አንተ ምን አገባ?
አመሰግናለሁ። እሺ ከተመችኝ በኋላ እደውልልሃለሁ። አንተ ግን እንዳትደውል። ይግቡ። አባዬ ብታስጠራኝ እኮ መጣ ነበር። ክፍሌ ድረስ መቸገር አይጠበቅም። አይ ምንም ችግር የለውም። ለራሴ ጉዳይ ስለሆነ ነው ራሴ የመጣሁት። እሺ ቁጭ በላ ታዲያ። እንደዚህ ይሆናል። የሆነ መጽሐፍ ፈልጌ ነበር የመጣሁት። ምን የሚል መጽሐፍ? ባይኖረኝ እንኳን ተቀብዬ አመጣለሁ። አዲስ አበባ ፕሬስ ያሳተመው የሀበሻ ጀብዱ የሚል መጽሐፍ ይኖራል? የአዶልፍ ፓርሳክ መጽሐፍ? ለጓደኛዬ እኮ ሰጥቼው ነገ እቀበለዋለሁ። እስቲ መልካም፣ በቃ ከጨረሰ ተቀበልልኝ። እሺ አባዬ ይቀበላል። እንዴት ነው ታዲያ ጉርምስናው እንዴት ይዘዋል? እሱማ አለፈ እኮ። በላይዞ አባቴ ይተማመንብሃል። እኔ ቤት ያደረገ ስለማያምንህ አይደለም። ያው ወንድ ልጅ ነህ፣ ይርባሃል ብሎ አስቡ። ይገባኛል። ይኸው እናንተን የመሰለ ቤተሰብ ሰጠኝ። አንተም ጥሩ ልጅ ነህ። የኛ የአባቶች ደስታ ልጆቻችን እንደምንፈልገው ሆኖ ማየት ነው። አላሳፍራችሁ። ምን ማፈር? ኩራቱ የት ቀርቶ? አባትህ እኮ የአንተን ስም ጠርቶ አይጠቅም። እሺ እሱም ማኩራት በጣም ነው ደስ የሚል። ይኸውልህ እዚች ምድር ላይ በጣም ጥሩ ነገሩ እንደሚባሉት ሆኖ መገኘት ነው። ከፈጣሪ ጋር እሞክራለሁ። ዋናው እሱ ነው። እስኪ እንደው እቺን ውሃ አንድ ነገር አድርግልኝ። እንደ ስሟ ውሃ ሆና ቀረችብኝ እኮ። አረ በጣም ንጹህ ሰው ናት እኮ። እሱ አይደል እንደ ችግሩ? ይኸውልህ ይቺ ልጅ እኔና ማርታ አያደርገውና አንድ ነገር ብንሆን ህይወትን መቋቋም አትችልም እኮ። እሱስ እውነት ነው። ይቻለም እንደ ውሃ ላሉ የውሃዎች አትሆን። የምልህ እሱን አይደል እንዴ? ያው እድሜ ያስተምራታል። አይመስለኝም። ከዳጣ ጋር ሆና ካልተማረች መቼም የምትማር አይመስለኝም። ለማንኛውም በቃሽ። እሺ አባዬ መጽሐፉን ነገ ተቀብዬ ያመጣልሃል። ምንም ችግር የለም። እሺ ሀይ አማን፣ እንዴት ነህ? ባለፈው የሰጠውን መጽሐፍ ጨረስከው እንዴ? አዎ ጨርሻለሁ። ፈልገኸው ነው? አዎ አባዬ እኮ ፈልጎት እንድትሰጠኝ ነበር። በጣም ጥሩ። ነገ ላቀብልህ። በቃ ችግር የለውም። እሺ እሺ አማን። ዳጣዬ ፀጉርሽ እኮ በጣም ነው የሚያምረው። እሺ አሁን ለስንት ቦታ ልስራሽ? ሰላምዬ ዝም ብለሽ ወይ ለሁለት ወይ ለሶስት አድርጊልኝ። ግን እኮ እንደዚህ ብትለቂም በጣም ነው የሚያምርብሽ። አረ ሰላምዬ እኔ በማላጣው ራሱ ያምርብኛል። ይህንን በራስ መተማመንሽን እኮ ነው የምወድልሽ። ናታንም ይህን ነገርሽን እንዴት እንደሚወድልሽ ብታይ። በራስ መተማመን? አዎና እንግዲህ እወድላታለሁ ብለሽ ነው? አዎ አንቺ በጣም ትመጪዋለሽ። ብዙ ነገርሽን ነው የሚወድልሽ። እኔም እኮ ይመቸኛል። ጸዴ ልጅ ነው። አሳመምኩሽ? ኧረ አላመመኝሽ። ንገሪኝ። ችግር የለውም እንደፈለግሽ አገስኝ። ግን ዳጣዬ ባል ስትመርጪ ተጠንቅቀሽ ምረጪ እሺ? አይ ሰላምዬ ሰው እኮ ሸንኮር አይደለም ተመቶ አይቀመስ። እሱስ እውነትሽን ነው። አንዳንድ ወንዶች አሉ ሳታስቢው ጥሩ ነገሮችን ያሳዩሽና በመሀል ደግሞ ይቀየሩብሻል። ለማንኛውም አንቺ ግን በደንብ መጠንቀቅ አለብሽ እሺ? አይ ሰላምዬ አትድከሚ እባክሽ። እኔ መቼም አልጠብስም። ሲቀጥል መጀመሪያ እኔ ማግኘት ያለብኝ ነገር አለ። እንዴ ምን? ተይው እባክሽ፣ ሌላ ቀን እነግርሻለሁ። ታሪኩ ረጅም ነው።
እሺ እንግዲህ ዳጣዬ እንዳልሽ ይሁን። ለማንኛውም ግን ወደፊትም ቢሆን ባልሽን ስትመርጪ መጠንቀቅ አለብሽ። አለበለዚያ እድሜ ልክሽን አጥንተ ሰባራ ሆነሽ ነው የምትቀሪው። እስኪ ለዛ ያድርሰን ሰላምዬ። ግን ሰላምዬ አንቺ ሳታገቢ እኔን አሁን እንደዚህ አይነት ነገር መምከር ጥሩ ነው? ጥሩ ነው ሰላምዬ? እንዴ እያላገባ ሰው አይመክርም ያለሽ ማን ነው? እንዴ እኛ ቤት እኮ እርጎ የለም። ሰላም እያስቀምጣ ሊሆን ይችላል። እሺ ወደዚህ ስትመጣ እንጠይቃታለን። ደግሞ ናታን እኮ አንቺን ድመት አለሽ እንዴ? ለምን? እርጎ ስለምትወጂ ነው። እንደዛ ቢለኝም እርጎ ይጋብዘኛል። እኔ ግን አባትሽ ላሟን ቢገዛልሽ ጥሩ ነው። ለምን? ከዛ ከጡት ትጠቢዋለሽ። እርጎ የሚሆነው እኮ ከታለበ ከቀዘቀዘ በኋላ። ጠዋት ጠዋት ብትጠቢው እኮ ላሟን ፀሐይ ሳይነካት አንቺ እርጎ ታገኛለሽ። ኧረ እባክሽ። ዳጣ ግን የት ሄዳ ነው? አበጌልም ዳጣም የት እንደሄዱ እንጂ እነማየም የሉ። ያ እንግሊዘኛ አስተማሪ እናንተን የሚያስተምራችኋል አይደል? ሚስተር ሰለሞን? አዎ ጎበዝ አስተማሪ ነው። እኔ ግን ሲያስተምረን አይገባኝም። እኔ ግን ደስ ይለኛል፣ እወደዋለሁ። ደግሞ እኛ ሲደክመን እኮ ተረት ተረት ይነግረናል። ለመምከር ቆይ ማግባት አለብኝ እንዴ? አሁንም ሰሜልሻ እኔ በእድሜ እበልጥሻለሁ። በወልዱላ እንደማደርስሽ ታውቂያለሽ አይደል? ግን ሰላምዬ የኔ እናት አንቺ ነው የምትተክለው እንዴ? እናትሽ ናት ታውቂያት ነው እንዴ? ለምሮ ዝም የምትይው? ሁሉ ጊዜ ስለ እናትሽ ስጠይቅሽ ዝም ትይኛለሽ። ዳጣዬ እሺ በቃ ተይው የኔ ቆንጆ ይቅር በቃ ተይው። ሰላሜ በቃ ፍችልኝ። እንዴ ፍችልኝ? ምን ነው አልተመቸሽም? አይ እኔ ፀጉሬን ስሪኝ ያልኩሽ ቡያ ስር ስቀመጥ ደስ ስለሚለኝ ነው። አይ ዳጣዬ ስራ ከሌለኝ እኮ ሁል ጊዜ እቅፍ አድርጌሽ ብውል እኮ ችግር አለው። የምርሽና ሰላሜ? አዎ እውነቴን ነው። መጀመሪያም እኮ ነግሬሻለሁ ስትለቂው ነው የሚያምርብሽ አላልኩሽም? እሺ በቃ ብቻ በቃ ልፍታልሽ። አንቺ እኮ ሁሉም ነገር ያምርብሻል። ይሄ ስትለቂው እንዴት እንደምታምር። አመሰግናለሁ ሰላምዬ። የቤት ስራ ታግዢኝ? ሰላም ታግዝሽ። የእኛን የቤት ስራ በሙሉ የምትሰራው እኮ ሰላም ናት። አውቀሽ ነው አይደል? እኔ እኮ የትምህርት ቤት ነው ያልኩሽ። ነው እንዴ? እሱንማ እኔም አልሰራውም፣ ማታ ነው የምሰራው። እናንተ ምን ያደረጋችሁ? ጣጣዬ የኔ ቤት የኔ ውሃ አምጥራ ምን እየሰራችሁ ነው? እያወራን ነው። አምጥራ ደህና ነሽ? ደህና ነን። ዳጣዬ የቤት ስራ ትሰሪልኝ? ምንድን ነው የቤት ስራ? ማት ምጥን ያኔ አልችልማ። ባይሆን ትምህርት ቤት ስገባ አግዝሻለሁ። እሺ እርጎ ጋብዥኝ እስኪ። አይ ምጥን በቃ እንደማማዝናሽ የእርጎ ፍቅርሽ ከባድ ነው። ይልቅ እሱን ተውትና የሆነ ጨዋታ ላጫውታችሁ ነው። ደስ ነው። እሺ ምንድን ነው? ኤቢሻ እንዴት ነው ናታን? እንዴት ነሽ? ሰላም ነው አለሁልሽ። ምን ነው ብቻሽን ወደ ቤት እየገባሽ? አዎ ከሆነ ቦታ እየመጣሁ ነበር። ብነግርህ አብረኝ ትሄድ ነበር። ስራ ከሌለኝ ምን ችግር አለው? ይደክሞኛል ናታንዬ። ቤት ራሱ ምደርስ አይመስለኝም እና የሆነ ማኪያቱ ነግራት ጋብዘኛል። ከጓደኛዬ መጽሐፍ ልቀበል እየሄድኩ ነበር። አውቀ ነው እኔ ስላልኩ ነው። የኔ ዳጣ ብትሆን የትም ትሄድ ነበር። እንዴ ኤቢ ምን ሆነሻል? ጋብዘኝ በቃ እንድትጋብዘኝ እፈልጋለሁ። መጽሐፉን ደግሞ እዚህ እንዲያመጣልን ንገረው። እሺ በቃ እንሂድ።
ምንድነው ጨዋታው? አቦሰም እንጫወትና ያሸነፈ በቃ የራሱን ቅጣት ይቀጣል። እና እኔ ምን ልቅጣችሁ እንዴ? ገና መች ተጫወትሽ? እሺ ግን እኔ ሳሸንፍ ምን እንደምቀጣችሁ ትነግሪኛለሽ? ዋ ስንት ቁጥር ነሽ? 2 ምጥን ስንት ነሽ? 1 በቃ እኔ ደግሞ 3 ነኝ። እንጣልሽ አቦሰም። የስ 1 ቁጥር ሲደመር 2 ስንት ነው? 3 ምንድነው የምትቀጣው? ይኸውላችሁ የሚያምን ነገር ምናምን አልቀጣችሁ። ቅጣቱ ምንድነው? ጸዳት ነው። በእናትሽ ዳጣ ነኝ ግን እንዳትቀጭኝ እሺ? ስወድሽ ይሄን ቤት ፍንትው ወተት አድርጋችሁ ታጸዳላችሁ። አድርጋችሁ ሰላም እየታጸዳዋለች እኮ። በቃ እሷ ታርፋለች፣ እናንተ ታጸዳላችሁ። ዳሁን ዳይ ታነሱ። ቅጣቱን እምቢ ማለት አይቻልም? ኧረ እባክሽ እንደዛ ብሎ ነገር የለም። ዳሁን ተነሱ። ምጥን ሞላያ ትይዣለሽ፣ ውሃ መጥረጊያ ትይዣለሽ። ፏ ዳይ ተነሱ። ምንድነው የምታፈጡት? ተነሱ። እኛ እኮ አንችልበት። እንደዛ ብሎ ነገር የለም። ዳይ ወደ ስራ። ምጥን ሞላያሽ ነሽ፣ ውሃ መጥረጊያሽ ነሽ። ተነሽ ዳይ። ቅጣት እምቢ ማለት አይቻልም ብሎ ነገር የለም። ቶሎ ተነሱ። አፍጥኑት። ምን ታፈጣላችሁ? ቶሎ በሉ። ፍንትው ይችን ቤት ወተት ነው ማስመሰል ያለባችሁ። የፈጠነ ቶሎ አባታችሁ ሰራላችኋለሁ። ቶሎ በሉ እሺ፣ አፍጥኑት። እንደዚህ ይሻለኛል። አፍጥኑት፣ ቶሎ በሉ። ዛሬ በጣም ደስ ብሎሻል። ምን ታገኝተው? አንተ ስለጋበዝከኝ ነው። እኔ ስለጋበዝኩሽ ነው ደስ ያለሽ? በቃ ደስ ብሎኛል። አይ ጥሩ። ደግሞ ያችን ዱርዬ ምንም ነገር ብትል እንዳታምናት እሺ? ማን ዳጣ? አዎ በእኔ ትቀናብኛለች መሰለኝ። ብታይ እኮ እንዴት እንደሚያረጋት። ኧረ አይመስለኝም። አንቺ ለእሷ ጥሩ አመለካከት የሌለሽ እንጂ እሷ ለአንቺ ጥሩ አመለካከት አላት። እንደዛ በላት ብላ ነው? ከምሬ ነው። አንቺ የማትወጃት እንጂ እሷ ለአንቺ በጣም ጥሩ አመለካከት ነው። ለዛ ነዋ አንተ ላይ እንዲህ እንደመትከር የተጣበቀችው። ዳጣ አስተዳደጓ ትንሽ ፈጠን ያለ ቢሆንም የዋህና ለሰው ልጅ ጥሩ አሳቢ ነው። እሱ ላንተ ነው እንጂ በጣም ክፉ ልጅ ናቸው። ኤቢ እኔ ሰው በሚለኝ ሳይሆን ራሴ በማየው ነገር ነው የማምነው። በቃ ዳጣ እንደምታይነት አይነት ልጅ አይደለችም። ሁላችሁንም አታላችኋለች። አባዬንም፣ አንተንም፣ ውሃንም፣ ሰላምንም እማዬንም ጭምር። 5 ሰው ትክክል ከሆነ የተሳሳትሽ አንቺ ነሽ ማለት ነው። ተዋት፣ አሁን ጉድ ነው የሚፈላው። ዛሬ ትሄደሻል። ምን ነው መቀናቱ ነው? ኧረ ስለፈጠረሽ እኔ በማንም አልቀረም። ዳጣ ከመጣች በኋላ በጣም እየኮራህ ነው። አቢጌል እኔ አንቺን በጣም ነው የማከብርሽ። እናትና አባትሽንም በጣም ነው የማከብራቸው። ስለ አንቺ ምንም ክፉ ነገር ማውራት አልፈልግም። እባክሽ በፈጠረሽ እኔና ዳጣ አንድ አድርገሽ አትይኝ። ምንድነው ምጥን? በደንብ ወልዊው እንጂ በደንብ ወልዊው። አንቺ ምጥን ምንድነው? በደንብ ወልዊው። ውሃ ይኸው እዛ ጋር በደንብ ጥረዩ። በደንብ እሺ ዳጣ። አንቺ ምጥን ምንድነው? ደፍተር ላይ ስለ የምትመስለሽ በደንብ ወልዊው። ምንድነው? ከዚህ በኋላ ግን እኔ ከአንቺ ጋር አልጫወትም። እንዴ ምንድነው? ሰላምዬ ትንሽ አሳርፉሽ ብዬ እኮ ነው። እንዴ አሁን እነዚህ ማቆሸሽ ነው እንጂ ማጽዳት ያውቃሉ? ኧረ ተያቸው፣ ትንሽ ይፍጉ ብዬ ነው። ጌም ተሸንፈው። ኦሆ ኧረ እንደዚህማ አይሆንም። እጃቸውን ራሱ ያማቸዋል እኮ።
ቁመታቸው አድጎ ስታያቸው ሰው መስለውሽ ነው አይደል? በሉ አምጡ። ኧረ ተያቸው ሰላምዬ፣ ዝም ብለሽ እኮ ነው። ወልዶ መና ምን አልሽ? ኩርፌሻለሁ። እንደውም ከዚህ በኋላ ሰው ሁሉ ክፉ ነው የሚልሽ። ከዚህ በኋላ ከኔ ጋር እንዳትጫወት እሺ? የኔ ውሃ የኔ ውሃ የኔ ውሃ የኔ ውሃ የኔ ውሃ የኔ ቆንጆ የኔ ውድ ታቆራሽኝ እንዴ? በቃ ስለተሸነፍሽ እኮ ነው እንዴ? ጌም አይደል እንዴ? እኔም እኮ ብሸነፍ አንቺ የፈለግሽን ነበር የምታዥኝ የምትቀጪ። እሺ ምንድን ነው እንዴ? እሺ በቃ እሺ አራዲዬ ልጅ አንቺ ትመችኛለሽ እኮ በቃ መጠራ አንቺን ኧረ እንዴ እናንተ ሽማግሌ እኮ ናችሁ። ምንድን ነው የምታኮርፉ? አሁን እናንተ ዝም ጨጓራ ነው የምትወጡት። አንተ እኮ ምንም ነገር አይገባህም። ካልገባኝም ደደሞኝ ሳይሆን እንዲገባኝ ስላልፈለግኩ ነው የሚሆነው። ለማንኛውም ዛሬ ስለ ዳጣ ጉድ ነው የምትሰማው። የምን ጉድ? እሱን አብረን እናየዋለን። አቢጌል ምን ልታደርጊያት? እኔማ ምን አደርጋለሁ? ብቻ በጉድ ጠብቅ። ወርቁን ደብቀሽ ሌባ እንዳስባልሻት ሌላ ሴራ ሰራሽ እንዴ? አባዬን አይደል የነገርት? አይ አባዬ አልነገረኝም፣ ግን የነገረኝ ለመኮንን ከመሮጥ ስራውን የሰራሽው ራስሽ መጀመሪያ አውቀሽ። ይቺ ልጅማ ከዚህ ቤት ካላስወጣት እኔ አቢጌል አይደለሁ። በቃ ጨርሽና እንውጣ። እኔም መጽሐፍ መቀበል አለብኝ። እሺ ሂሳብ እኔ እከፍላለሁ። ምንም ቢሆን አንተ ተማሪ ነህ። እናት ግቡ። ኤቢ እንዴት አመሸሽ? እንዴት ነሽ? እኔ ዙረታ እንዴት ነሽ? ደህና ነኝ ማይ። እንዴ ኤቢ ምንድን ነው ፊትሽ ተቆቁሯል? የት ነበርሽ? አይ የሆነ ቦታ ነበርኩ፣ ለዛ ይሆናል። ቆንጆ ምንድን ነው ሰሞኑን እግር አብዝተሻል። ቤት ውስጥ የለሽ ታስቢያለሽ። በጣም ስሜት አብዝተሻል። የተፈጠረ ነገር አለ? እማዬ እኔን ታውቂኛለሽ። የሆነ ነገር ከያዝኩኝ ሳልጨርስ ማቆም አልችልም። ድሮስ የማልጅ ነሽና ከኔ አይደል እንደ ወረሽው። እኔ እናትሽ አንድ ነገር ከነከስኩ ሳላድማ እንደማለቅ ታውቂያለሽ። አባዬ ደውሎልሽ ነበር እንዴ? አዎ ትንሽ አመሻለሁ ብሏል። ምን ነው ፈለግሽው? እማዬ አትቀየምኝም አይደል? ይሄን ያደረኩት የዛች ልጅ መጨረሻ ለማወቅ ስለ ስለማን ነው የምታወሪው? ስለ ዳጣ ነው። ኤቢ ምን አለበት ከዚች ልጅ ራስ ብትወርጂ? ያን ያክል እኮ ክፉ አይደለችም። ከናታንም ቢሆን በተቻለ መጠን እየራቀችልሽ ነው። አይ እማዬ አውቃ ስታታልል ነው። ዛሬ ጉዷን ነው ማሳይሽ። ይሄ ምን ጉድ ነው? ላስማሽ ኧረ በእናታችሁ እኔ ጨንቀኛን ዝምታ። ኧረ በእናታችሁ አውሩኝ። ቆይ አንዴ ዳጣዬ፣ እዚህ ጋር እኮ ስራ ይዤብህ። እኔ ጌም እየተጫወትኩ ነው። ከፈለሽ ግን በኋላ እጫወትሻለሁ። እሺ
አስፈራሽኝ እኮ አይደብራችሁም? እንደ አዋሩኝ እንኳን እያልኳቸው አንዴ እንኳን ቀን አብራችሁ አታዩም? ስራ ይዘንበት እኮ ነው። የእሷን አላውቅም፣ እኔ ስራ ይዤበት። እኔ በእናታችሁ እኔ ዝም ብታ በጣም ነው የሚጨንቅ። እሺ ምንድን ነው? ስማማ ናታን የሆነ ነገር ልጠይቅህ ነበር። ምንድን ነው? አሁን እኔም ማለት እንዲሁ ስታይ ምን መሆን የምችል ይመስላል? እስካሁን ምን መሆን እንደምትፈልጊ አታውቂውም? ኪዲን እኔ ምንም አላውቅም። እኔ እኮ ስለራሴ አንድም ቀን አስቤ አላውቅም። ማኖሬ ራሱ ይገርመኛል። ምንም ነገር የማውቀው ነገር የለም። ይሄን ጥያቄ እኮ ውሃ ራሱ ብትጠይቂያት እኮ የምታውቀው ነገር ነው። ውሃ ስታድጊ ምን መሆን የምትፈልጊ? ሳድግ ነው ሳድግ መሆን የምፈልገው ሰው ነው መሆን የምፈልገው። አሁን ምንድን ነሽ? አሁንማ ውሃ ነኝ። ውሃ የሚጠጣ ውሃ? ሁሉም ሰው ሲያድግ እንዳንቺ ሰው መሆን ቢፈልግ ጥሩ ነበር። ጎበዝ ነኝ። አዎ ቆንጆ ምርጫ። በቃ እኔም ሳድግ ሰው ነኝ የምሆነው እንደኔ። አብረን ሰው እንሆናለን። ያርግላችሁ። እንዳትቆጭኝ እማዬ። አንቺ አይደለሽ የምትፈልጊውን ነገር ሳታረጊ እንዳታቆሚ የምትይ? ኤቢ ነገር አታስረዝሚ። ምንድን ነው? ቆይ እማዬ፣ ቆይ እንዳከፍቺው ምን እንደሆነ እኔ እነግርሻለሁ እኮ ተናገራ። ምንድን ነው? እሺ እማዬ፣ የአባዬንና የዳጣን ፀጉር ወስጄ ዲኤንኤ ያስመረመርኩት። ምን የተረገምሽ እርጉም! አናባሽ ነው ያልሽው? ምንድን ነው ያልሽው? እስኪ ድገሚ። ምንድን ነው ያልሽው? አይደለም እማዬ፣ ሳላደርገው መቀመጥ አልችልም። በቃ ችኩስ፣ አንቺ እውነት ከኔ ማህፀን ነው የወጣሽው? እማዬ ምን አጠፋው? ይልቁንስ በቃ ውጤቱን ይኸው። ስለ ትዳር ምን አባሽ የምታውቂው ነገር አለና ነው? አንቺን እኮ ነው እኔ ጨርሶ አስቤው የማላውቀው ነገር አንቺ ምን ስትይ ነው ያሰብሽው? ከዚህ ነገር ውጭ አላልኩሽ? እሺ እማዬ፣ ይቅርታ፣ በቃ ይቅርታ። እንዲህ መስመር እስክትስጪ እኔ የት ሄጄ ነበር? ይቅርታ እማዬ። ያንቺን ይቅርታ ቀቅለሽ ቢሆን ከያዝኩሽ ምን እንደማደርግሽ ታውቂያለሽ አይደል? እያሰመምሽኝ ነው። የተረገምሽ እርጉም! ደረጀ እኔ አንድ ቀን ጠርጥሮ ነው ምን አባሽ ስትይ ነው የጠረጠርሽው? አንቺን እኮ ነው። ተናገሪ ናቆም! ተናገሪ ናቆም! ናታን እንኳን ናታን አባትሽን ቢሆን አይደርስልሽም። አንቺ ምን ስትይ ነው የደፈርሽኝ? ምን ስትይ ነው? ናታን! ሰማይ! አንቺ